ዋሲ እሷትም ታንጠብቃት ምን ታርጉ ቆይ ዋሲዬ ምን ታርጉ እሺ አይ ልንገረው ልመልስልህ ጆከር እሺ ገባ ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት ያደርጋት ነበር ገባ አይደለ ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች እንደዚህ ይመስለኛል እኔ ግን ሁላችሁ ሰው ደውሎላትና ጃኒ ትምጣና እሷን ተናግራ ከዛው ነገሩን መስጋት ይችላል ፊት ለፊት ይሄን ብለኛል ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል ማንንም ሰው አንደብቅም ከማንንም ሳይድ አንይዝም አልደወልኩም ካለች ችግር የለም ቪዲዮም ስላለ አንተ ልክላለሁ ጆከር ችግር የለው አንተ ልክላለሁ ነይ ምን እንድታየው ማልፈልግም ወይ ክሮፕ አድርጌ ፊቷን ልክላለሁ ምንም ችግር የለውም አሁን ይኸውልህ ትምጣና ፊት ለፊት ጠብቅ ትምጣ ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል ይሄ 100,000 ሰው የሚመለከተው ብዙ ነገር አለ ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው አይ መተሻል ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ ከአዶናይ ጋር ይወጣለሽ ከእስር ቤት ከወጣ በኋላ ለምን ሄድሽ ለምንስ ደወልሽለት ቪዲዮስ መደወል ምን አስፈለገው አሁን የህዝብ ጥያቄ ይሄ ነው ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው እሷም እስከምመጣ ምንም አይነት ፍርድ አንሰጥም ትምጣ ፊት ለፊት ታናግረው ይሄን ቀን የመጣሁት ይሄን ነው በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ አበባ ስጪኝ ትገበያለሽ በስርዓት ትናገሪያለሽ እየሰማሽ ነው እያየሽ ነው በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ ጆከሪ ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ ለወንዶች መቀመቅ ነው የሚከተው ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው ስለዚህ ይሄ በጣም ኢምፖርታንት ነገር ነው እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል በትልቅ ማስረጃ ነው እሱ ዋሴ ይኸውልህ እነሱ ፈጣሪ እዛ ላይ አሁን በሪከርድና የተለያዩ መረጃ አልተይ ፈጣሪ ነው የሚያውቀው መካከላቸው ላይ ግን ይሄ ልጅ በድፍረት መጥቷል አይደል ፊት ለፊት እሷን መምጣት አለባት ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት ኦካ በእርግጠኝነት ተመለከተ ሌላው ግን እኔ ዳንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው ልትመጣ ትችላለች ግን ለጆከር አንዴ ሐሳብ ልስተው ጆን ዳንኤል ማለት ነው አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም እንደ በሚስጥርም ለጆካ ላክለትና ክሮፕ ያረክ ሐሳብ ይስጥበት አሪፍ ነው ሌላ መናገር መላክ አልፈልግም ትምጣና ታውራ እውነቷን ትናገር እውነት ከሌላት ካልመጣች ልክለታል ትምጣ እንጠብቃታለን አሁን ለተበዳይ ፐርፌክት ሰው ያያት ዋሲዬ ይኸውልህ 100 ምናምን ሺህ ሰው ያየ እሱ በድፍረት መጥቷል አይደል እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጣው እላፊ ቃል ማንንም መናገር አይችልም እኔ ተበዳይ ነኝ ለምን ሰው ይምርጣ ምንም ያከብረኛል እሷም ታከብረኛለች ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል ሰዓቱን ቀኑንም አሳይቶናል ቮይሱን ሳሰማ የሆነም ነበር ከታች ላይ ገስት ላይ ነበር አይደለም የቆየ ነው ብላችሁኛል ምንድነው ያልኩት እኔ ከሁለቱም መካከል ላይ ነው ያልኩት መጣ ይሄን አድርገኛል አይ እጄን የቆረጥከኝ አንተ ነህ አይ ማስረጃው ይሄው እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ ስለዚህ እሷን በዚህ መልኩ ማሳየት አለባት ምን አስፈራት እስካሁንም እኮ ያየችን እኮ ነው አይ ትመጣ ይሆናል ታይም ስጣት ትንሽ ሚዲያ ቦታ እንለቅላታለን አበባ ተላክ እንደምን ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት ጋይስ እንደ ሴት ሲበደል እንደ ሴት ምን ቆመው ነገር አለ ፌር ሆኖ ነው በቃ እኔ በራሴ የማወራበት ነገር ነው ፌር መሆን አለበት በቲፎዞ የሚሆን ነገር የለም አሁን የመጣው ምንድነው አንድ ሴት ራቁቷን ይዛ መጣ ራቁቷን ነው የተገኘ ሲባል ኤአይ ነው እያላችሁ በቲፎዞ ምደብቁ ሰዎች አላችሁ ኤአይ ሲሰራ ያስታውቃል ትክክለኛ ነገር ያስታውቃል መጣሷም እንደሱ አስተያየቷን ሰጣለች ፌር የሆነ ነገር እናወራለን ማሚዬ እኔ ጆን ጋር
ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ ሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋወልን። ይሄን የመሰለ ነገር ነው ብሎ አስቀመጠልኝ። ይሄ ማስረጃ ልክልሃለሁ። ይዞ በወጣ ችግር የለም። እኔ ራሴ ቪዲዮ ስለምሰራበታል። እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይሄን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለኩት አላደረኩም ብሎ ፊት ለፊት መጣ። ይሄን የመሰለውን ይሄን እጇን የቆረጠችው ራሷ ናት። አዎ ነገርኩ። እሷ አላደረኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ ሀፕን ሊያረግ ይችላል ምናምን ጋይስ እሱ ኦኬ፣ እንደ ሰው አመለካከት ነው ይሄ ታቀላ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን፣ ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው በቃ። ግን ሰው ሳይድ ይዞ ነው የሚያወራ። እስና ባውጃኒ እንትን አይደለም ወሬው። ፌር ሁኑ በቃ፣ ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው የሆነም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ። እኔ የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ካለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄ ሁሉ ነገር እሱ ተናግሯል። አሁን የሷ ሰዓቱን አሳየ፣ ቀኑን አሳየ አይደል? እሷም መጣ ይሄን አላደረኩም፣ ይሄን አድርገኛል፣ በበፊት ህይወታችንም እጄን የቆረከኝ ለዚህ ሁሉ ጉዳት ያደረስከኝ፣ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መናገር ይችላል። አስፈላጊ ከሆነ እሱ ይወርድላታል። እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር፣ ተኝቼ ነው፣ ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታረጉት ቲፎዞዎች ናቸው። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታረጋላችሁ፣ እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ብዙ ጊዜ ፌር መሆን ደስ ይላል። አይፈራም አይደል? እኔ እንደዛ ነው። ሀካሉ ሰው እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሷ አትመጣም? በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መንጣት መድረስ የነበረባት እሷ ነች። ተበዳይ ነኝ ብላ ቀድማ የወጣች ጆንዳኔ ልኮቶ ቪዲዮ አላሳይም። አሁን እኔ ሆዴን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኝ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷም መታ የተበደለችውን ነገር ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝና ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም ማለት እኮ ነው። እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? እመጠላት ቢሆን ኖሮ እንደማሰቃያት ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ አንዴ ላውራ።
ሚዩት አርግ ማሜ። እሺ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽ የመኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው ገብታ ትናገር። ይሄን ውሸት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማውጣት ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና መጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ለውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎች ነን። ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። የተከታይ ጋጋታ በኦዲየንስና በተከታይ በስድብ በተለያየ ነገር የሰው ሐሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷን ጓደኛ ነች። ጆን ላፊ ነገር ከተናገረ አስወጣ። ጃኒ ላፊ ነገር ከተናገረች ሚውት አረጋታለሁ። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም ማዘም። ለምንድን ነው ሳይድ የሚይዘው? ለምን ሳይድ ይናገር እንዴ? ለምንድን ነው ሳይድ የሚይዘው? እኛም እኮ ሳይድ ነው። አይ በውስጥ እየጻፉልኝ ነው ጆከር ተናገር። ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች ከእስር ቤት ከወጣ ምን ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው ምን ሆነው እኛ ማሜ። ቆይ እኔ ላንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው። አዶናይ ጋር የጀመረችው አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታታቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወልና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆከር ጥያቄ አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4000 ስለሷ ጉዳይ እየተወራ ነው አይደል? 4000 5000 ሰው አለበት። ስለሷና የሷ ጉዳይ የሷ ተከታይና የሱ ተከታይ ናቸው የተሰበሰቡ። የሚያስፈራት ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት፣ ትመጣለች። ማውራት ያለባትን ታወራለች፣ እንሰማታለን። በእሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ ይኸውልህ ጆከር አንተና ማሚ ሳይድ ስላልያዛችሁ ተናደው ነው። አሁን የሆነ ሳይድ ሊቀጧችሁ ነው። ዝም ብሏችሁ ማንም ባለውና በማንም የምመራ ሰው አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድረኝ ሰው ጆከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው ቀርባታለሁ። እሷንም እቀርባታለሁ፣ እሱንም እቀርባለሁ። እኔ አልቀርባቸውም ሁለቶችንም፣ ግን ትክክለኛ ነገር መወራት አለበት። ሃይድ አታድርጉ። እዚህ ፎሎወሮች ሃይድ አታድርጉ። አንድን ነገር ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ። እኛም ቤት አለን እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እቺ ልጅ እጇን እውነት ከሆነ አሁን ሳይድ እያያዝኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሺፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ልጁ ታስሮ ነበር እኮ ያው ልንገርህ ሙከራ ያደረገ ሰው ዋሴ እንከባበር። እሺ ሶሪ የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። ኧረ እኔ በዳይ አይደለሁም ጆከር። በዳይ ኮንኩኝ በህግ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ ለስለተ አዳምጠኝ። መንግስት ይፈልግ ህግ ያለበት ሀገር ነው የምንኖረው ጆከር። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችሁ ቪዲዮ ላይቭ ላይ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሐሳብ ያለ መስጠት ምንድነው ችግሩ?
ወይስ በቤት ገብቼ ሰማኝ ምንም ነገር ብባል እኔ ታውቀኛለህ አይደለ? ምንም ነገር ብባል አላወራም። ዝም ነው በማስረጃ ይሄንንም ያልፈዋል ብላ ነው ያደረገችው። ገባ አይደለ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው። ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ይሄን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተ ማታንቆጥጣትም እሷም ማታንቆጥ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈልግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ፣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷ መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱ ሲጎዳል? እሷ ሴት ከሆነ ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱም አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው። አሁን ጆንም እሷ ትምጣ ነው አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ። ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን ነን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባትም። ኖ ስልክ አላት አይደል? ለምን አደውልላትም? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታለሁ? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ትምጣትና ሀገር ፊት ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ላንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሪል ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ላንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ ልጄ ጋር ልሄድ ነው እየጠበቁኝ ነው። ልሂድ። ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድሜ እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃን 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታለን። አይ ሰላም ይብዛ። በሌላ ቦታ ወጣ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርዳል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለኔ የሚሰማኝ ነገር ምንድነው 24 ሰዓት እኔ ኦንላይን አለው። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይሄን ነገር አልሰራሁም አላደረኩም እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ነው ያለች። ደውላ ያስቸግረች። ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሐሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጆን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳይ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረና ተከታዮቻችን እየተደናገሩ ስለሆነ ያሉት ጆከር ወይ ይሰማኛል ወይ? በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ ቪዲዮቹን።
አንድ ላይ ቁጭ ብለው ሲያወሩኝ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ። ከመጣች ደግሞ ጥራኝ፣ ደውልልኝ። ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሐሳብ ካላት ውረድና በሌላ በፌክ አካውንት ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ሂድ፣ መብት ነው። መውጣት ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ያለክልኝ ችግር መውጣት ያለበትን እወጣለሁ። ሂድ፣ ስትመጣ መመለስ ትችላለህ። አይ አልክልህም፣ እንደዛ ጆከር የሚወጣ ነገር አይደለም። ኖ ለሚዲያ ፍጆታ የሚውል ብቻ ነው ለኔ የምትልክልኝ። እንደዛ ማለት ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። ናይ እሺ አባት ቻው። አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁ ሚስጥር እኔ ለኔ ላክልኝ አለ። ምን ሊያደርግልኝ? ቆይ እንከባበር። ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ የተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆመው። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራታል? ለምን ያወራሉ ሁለቱ? ለምን ነው ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያደረገ ነው ማለት ነው። እሷም ባሏ ላይ ቺት እያደረገ ላይክ ቦይፍሬንዷ ላይ ቺት እያደረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው። ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናውን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግርህ ጆከር፣ ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው። ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው፣ የጃኒ የሱ እሱ ሚስት እያለው በዚህ ደረጃ በሱ ከሷ ጋር መሞዳሞድ የለት። በቃ ኤክስ እኮ ኤክስ ነው አለኛ ስናቅ ኤክሱ ነች ኤክሷ ነው። with respect ሊከባበሩ ይችላሉ፣ ኃይል ይባባሉ ይችላሉ። ተጎዳ ሲባል እንደምን እሱ መጣር የለ አዳምጥኝ። እሱ መጣር አሳይ አይደለ? ሲያሳይ እሷ መጣ ያለ መናገር ምንድነው ችግሩ? ግን የሁለቱም ደግሞ ጥፋት ያለው ምንድነው? ሁለቱም እሷ ማዶና ላይ ትሞዳሞዳለች፣ እሱም ነው ላይ እየተሞዳሞደ ነበር። ሚታይ የሚመስለኝ እሷ ናት አለ እኮ ክስ አቀረበ እኮ ሚታይ ካልፈለክ እኮ አታነሳም። ጆከር ለኔ ደቂቃ አስተኛ አባታችሁ በተራ እናውራ። ጆካ ቤቱን ምራውና ተራ ስጠን። በተራ እናውራ። አንዴ ነው ሀሳብ። አንድ ጊዜ ዮኒ አስወርጆ ስለነበር ስር ሳዳምጥ ነበርና አሁን ከሰማው በኋላ ጆካ ያለውን እስማማለሁ። ምንድነው ያለው? እሷ የውላ ሰው ባለበት ተበዳይ ነኝ ካለች መታ ለምንድን ነው ማትናገረው? ይሄን ላይ ነው ማየት ያለብን። ትክክለኛ ጥያቄ ነው። ላቀረበው ነገር መልስ መስጠት ሁላችንም በእሷ ሳይድ ነበርን። ከጆከርና ከማሜ ውጪ ሁላችንም በእሷ ሳይድ ነበርን። እውነት ለመናገር አልዋሽም። ሚኪን አሁን ያየሁት። ስለዚህ አሁን ማድረግ ያለብን ምንድን ነው? ሁሉ ሰው ባለበት ተበዳይ ነኝ ብላለች። እኔ አልበደልኩም ብሎ የእሱን ሰምተናል። ብዙም መረጃ እንዳለው አስቀምጧል። ትምጣና ታሳይ። ትምጣና እኔ እንትን ብያለሁ እንደዚህ ሆኛለሁ ያለችበትን መጣ ተመስከር። ይሄው እሷ ናት ተበድያለሁ ብላ ቪዲዮ የጀመረችው። እሷን ሰምተን ነው እኛም የጮው ነው። ስለዚህ ትምጣና ይሄን ነገር ታስረዳ። ይሄንን ነው የምለው። ይሄ ነው ዋናው።
ያ ዮኒዬ አሁን አንተ ቅድም ይሄ የቆየ ቪዲዮ ነው ብለሃል አይደል? አሳይሃል ቀኑን የተደዋወሉበት? አው ሶሪ አየው ስለሱ ይቅርታ። እኔ የቆየ ነው መሰለኝ እውነት ለመናገር አልጠበቅኩም። ስለዚህ ይሄ ልጅ እውነት ያለው ሰው ተበዳይ ነኝ ብላ የወጣችሁ በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብላ የምታደምጥ ከሆነ በኋላ በቤቷ ገብታ የተለያየ በሌላ ቤት ገብታ የተለያየ ነገር የምትል ከሆነ ከመጣች እመለሳለሁ ብሎ አለው ብሏል። አዎ ስለዚህ እኔ ምንድነው አሁን ከሰማሁት በኋላ መቅረብ አይችልም። ምን አስፈራልከው? ከሰማሁ በኋላ የእሱን ሰማሁ አይደለ? ከሰማሁ በኋላ አሁን ባየሁት ትምጣና ትናገር። እሷን የሆነ ነገር ከማለታችን በፊት ተበድያለሁ ብለሻል፣ በደል ብለሽ መጀመሪያ ቪዲዮ የፖስተችው አንቺ ነሽ። ቪዲዮ አስጠፋ፣ አካውንቴን ያዘጋው እሱ ነው። በቶቼ መካከል ይደበድበኛል። ይቅርታ እህቱም እናቱም ታውቃለች። አካውንቴን አዘግቶ ደብድቦ እንደዚህ ያደርገኛል። ሆስፒታል ወስዶ አሳክመውኝ ምናምን ያልሽው በሙሉ አንቺ ነሽ። ያንን በውስጥ እየጻፉልኝ ነው። ሁለተኛው አካውንቷም ተዘግቶባታል፣ ግን ስቶሪዋ ላይ ፖስት አድርጋለች ይላል። እስቲ ግባ ከሷ ጋር ጆከር። ጆከር ቆይቼ ነው የምገባው። አሁን መግባት አልችልም። አካውንት ልስጣት ትምጣና ራሷን ባታ ቆይቼ ነው የምገባው። ምንድነው እኛ አካውንት እንስጣት? ለምን እንደዛ አይነት አሁንማ መፈታት ጆከር የሁላ ሰው ይዞ ቁጭ ብሎ እንዴት ነው በኋላ ገባለሁ የሚባለው? ሁለተኛ አካውንት የተዘጋ ማለት ምን ማለት ነው? አካውንት ሲዘጋ እኮ ሪፖርት ተደርጎ ሲዘጋ ስለ ቲክታክ አካውንት ሁላችንም ተጠቃሚ እኮ ነው። ለምንድን ነው እንደዚህ የምታደርጉት? አይ አቁ ዛሬ ውጣ እያለ ነው ጆከር። እውነቱ ነው። ጓደኛዋ የሆናችሁ ሰዎች ጆከር ጋር ማማለው ቆያችሁ። አንድ ጊዜ ነው ዮኒ ቲክታክ ላይ ነው አይደል ያለው አካውንት። ይሄኛው ቢዘጋብህ ይሄኛው ፈጥኖ አይዘጋብህ። ይሄኛው ከምኔው ተዘጋ ወይስ ጆካ ነው ራሳቸው እንትን አድርገውት ይሆን እንዴ? እኛ ህፃናቶች አይደለን። ይሄኛውማ ሊዘጋ አይችልም። በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብሎ በተለያየ ሲያሳ አራዳ ጨዋታ ነው። ይሄን ነገር አንቀበል። 100,000 ሰው ይሄን እኔም አልስማማ። ነይ ግቢ ተከራከሪ፣ ፊት ለፊት ሳንናገር መጥፎ ነገር ሳትናገር እኔ ላሳየሁት ነገር ሐሰት ነው የምትይ ከሆነ ፊት ለፊት ነይና ክሰሽኝ እያለ ትክክል። እኔ እንደዚህ አይነት መድበቅበቅ አይመቸኝም። አልተዘጋም እያሉኝ ነው። ለምን ይዘጋል? ለምን ምክንያቱም የለውም አልተዘጋም። ያ ከሆነ እኮ ማንኛውም ሰው እኮ ይኸውላችሁ ሲስተም አለው። ባን አድርገህ ቪዲዮ ሰርተህ አካውንት የተዘጋብኝ ብለህ ማንንም መክሰት ትችላለህ። ትክክል። እንደዚህ አይነት አራዳ ጨዋታ ማንም ሰው እንትን አይደለም። ታይም ስጣት። እስከዛ ማውራት ያለበት ሰው ያውራ። ታይም ስጣት። ትመጣ ይሆናል። እኔ ኤልሻዳይ ጋር ደውዬ ነበረ። እንትና የተናገረው ምንም ደውላ ስትጮህበት ጊዜ ማለት ነው። ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም፣ ተደውሎልኝ ነው። ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው። ከዛ አልተቀበለችም፣ አላየችም። ይሄ ነው ያለው። የተናገረውም ጆን ዳንኤል እውነቱን ነው። ይሄ ነው የተባባሉት። ሌላ ይጨምራል። አሁን ሰው ላከልኝ ላይቭ ላይ መግባት በሁለተኛ አካውንቴ ላይቭ ላይ መግባት አልችልም ብላ ስቶሪ ላይ ጽፋ ለጥፋለች። ይሄ እንደዚህ አይነት ጨዋታ ባዶናይ አካውንት በባልሽ አካውንት ነይ ባዶናይ አካውንት ነይ ከሳሽ ነሽ አይደል? ባዶናይ አካውንት ወጣሽ አንቺ ነሽ። ነይ ባዶናይ አካውንት ነይ። ካልመጣች ሌላ ነገር ነው። ሞዴሬተር ሁሉ ካልመጣች ሌላ ነገር ነው። ይኸውልህ ጮህ ነው። መጣች እኛም እንገለበጣለን እኮ ይሁን። ይኸውልህ ላኩልኝ አካውንቴ ሪፖርት ተደርጎ የኛውም ተዘግቷል። ባዶናይ አካውንት ወይም በጓደኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደሉም። አለቀ። ባዶናይ አካውንት ነው የተወደውና ሐሳብሽን እሱ እንዲያስረዳ አንቺም ማስረጃ አንላቀቅም። ያ ከሆነ ሁሌ እየተጭበረበረና አንድን ሰው ስለማይናገር ብቻ ወጣችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር አንድ ነገር ልናገር እዚህ ጋር ማለት ነው። ማንም ስፔሻል የለም። ሴት ልጅ ስትጎዳ እኔ ልጆች አሉኝ። ስለመውለድ ስላለመውለድ ሳይሆን ማንኛውም ሴት ስትጎዳ በጣም ድምጽ መሆን እችላለሁ እኔ ጋይስ። እኔ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ። እውነት ይወጣል ዳሳይ። ከዛ ውጭ ማንኛውም ሴት ስትጎዳ በሴት እንቆማለን ሁላችንም፣ አይደለም እኛ ልጆች ያለን ሰዎች። ስለ እውነት ሲወራ ግን እውነትን ማመን አለባችሁ። በቃ እውነት የሚያሳምነኝ ሰው ነኝ እኔ። ቁጭ ብለህ ግን ያንተን ሀሳብ አልቀበልም እኔ። ዳሴት ከታች የምታለቅሱ ሰዎች መልስ ልስጣችሁ ብዬ ነው። እኔ ልጨምርበት እዚህ ላይ ያውራና ካንተ በኋላ አወራለሁ። እሺ አሁን እዚህ ጋር ምን አለ? ጆከርና ማሚ ናቸው እንደውም መሀል ላይ ሆነው እንትን ያሉት
አንድ ሰው በሴትነቱ መጀመሪያ ቅድሚያ ሰጣለሁ ማለት የጾታ ዘረኝነት ላይክ ጆን ዳንኤልም ስራው ነው። እዚህ ላይ እስር ሊያጋጥም ይችላል፣ ከማህበረሰብ መገለል ሊያጋጥም ይችላል። የተበደሉ ሴቶች እንደውም ይበልጥ የሚጎዳው የተበደሉ ሴቶች እንዳይታመኑ ሊያደርግ ይችላል። እንደዚህ አይነት ነገር ሰው ሳይበደል ተበድል ያለው ማለት ነው እና እዚህ ጋር እንደ ቀላል አንየው። ሴት ልጅ እንደዚህ ሆኛለሁ ብላ ካለቀሰች ወንዱም ሴቱ የሚደግፋት የሴቶች በደል በጣም ስላለ ኢትዮጵያ ውስጥ ያንን ለመከላከል ነውና ያንን ክፍተት ተጠቅሞ የራስን አድቫንቴጅ መጠቀም ማለት ሊያስጠይቁላ ይገባል። አሁን ይሄ ልጅ ስማ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ። ሴት ልጅ ስለሆነ ብቻ በሴትነት እንደዚህ ሆንኩ ብላ ማንኛውንም ያልበደለ ሰው እየወጣች የምታንጓጥና ወደ ሌላ ወንጀል የምታስገባው ከሆነ ይህን ነገር መቀበል አለብን። በጣም መጥፎ ተበዳይ ከሆነች እስካሁን መታ ለምን አታስረዳ? በቃ አሁን የመጣሙት ወንድ ልጅ ተበደልኩ ሲል ራሱ በቃ ወንድ ልጅ ስለምን ይገፋል? ወንድ ልጅ ነገም ባተ አለባችሁ ጋር ሴት እንደ ሴት እንቆማለን። ግን ደግሞ የሚበደል ወንድ ይኖራል እኮ ጋይስ። ሴት ስለሆንኩ እኔ በሴት መቆም የለብኝም። እየበደለ ቀድም አሁን ስንነጋገር ገስት ላይ ጆን አልመጣም። መምጣት ካለበት ድፍረት ካለው ይምጣና የደወለ ይሆንም አለ ይሆንን ይቅርታ ብዬ ነው ያሱረርኩት አይደል? ጆከር የባንክ አካውንቱን ሰጥቷል። የደወለችው ራሷ ናት። የደወለችበትን ሰዓትና ደቂቃ ሁሉ ሰውነቷን የቆረጠችበትን ሁሉ አሳየ። አሁን እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው? እኛ እኮ ህፃናቶች እኮ አይደለም። ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት? እኔስ ወንድ አይደለው? በዚህ ደቂቃ ላይ ከጆን ዳንኤል ጎን መታ ፊት ለፊት እሱ ሲገባ እሷ ሲገባ እሱ ከቀረ እሱን እንወቅሳለን። ለምን አትመጣም? በአዶናይ አካውንት ትምጣ። አብራው የምትላላ ሰው አብራ በፍቅር የምትኖረው ሰው አይደለም። አካውንቱን እንዴት አይሰጣት? ሀሳቤን ልስጥ አንድ። አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም። መብቴ ነው፣ ሀሳቤ ነው። እንዴት ቆይሚው ተቶቶ በመጀመሪያ የተሳሳተ መረጃ ካልሆነ መጣ ትከራከራ ትምጣ። ምን አጋጥሟት ልጨርስ አንዴ። ምን አጋጥሟት እንደሆነ አናውቅም። ምን ደርሶባት እንደሆነ አናውቅም። እስክትመጣ መጠበቅ። ቆይ ወንድሜ አንድ ጊዜ ቆይ ያዝ። አንተ ምን ታርክ? እዚህ ጋር እንኳን ከጆከር ጎን ነኝ። እኔ ምናልባት እኔ እንደዚህ አይነት እንትንሽ ተንኮል ሴራ ሰውን ለመጣል የምሰራ ሰው አይደለም። ማክበር ያለብኝን አከብራለሁ፣ መናገር ያለብኝን እናገራለሁ። ልጁ መጥቶ ይሄን የተደዋወለችበት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ? እሷ መጣ ፊት ለፊት እሱ ጋር ይሰዳደቡ። እኔ ያለው መጥፎ ነገር የሚናገራ ከሆነ አስወጣዋለሁ። ለምን ችግሯን ውሸትህን ነው አንተ ነህ የቆረከኝ። ይሄው መረጃው የታከምኩበት ለምን አትናገርም? ምን አስፈራት? ቀድማ መገኘት እኮ ያለባት ጆከሪ። አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል። ገባ? ማሜ አካውንት የኛውም ተዘጋ በላይ ስቶሪ ላይ ማድረግ አይ ትንሽ ታይም ስጣት፣ ሰው ያውራ። ታይም ስጣት። ልንበጣት እኛን አንዴ ተሰጥና 1 ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁል ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገበያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወታ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል። ያ እሷ መታ ደግሞ የማታወራ ከሆነ ይሄ ትልቅ ንቀት ነው፣ ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። አሽታቂ ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ አይሆንም ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ህፃን ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ? እኔ ልጨርስላችሁ እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባ። ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች።
ከመጨረሻ ላይ ጌም የተጫወተ ከጉቺና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ። ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕ አድርጉ። ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላለች። ፕላስ እሷ ቤታም ራሱ ኦኬ ሃይስታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ አስማማለሁ። በዚህ ጉዳይ ሽቀላ ነው መታ ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል አንተ? ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አዎ ትክክል። አስገባሁት አንተን አስወርጅ። አሳየ ሰዓቱን የተደዋወለበትን የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አዎ አይቻልም። እሷ የለቀቀችው ፎቶና ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላትና ሀሽቱ በተናገረችው ላይ ነው የምጨምረው። ንቀት ብቻ ሳይሆን ጥፋቱን ጠቅልላ ትወስዳለች። አንድ ጊዜ ነው እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ ማሜ ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያልኩት። አይ ኢትስ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ዳንኤል ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሸቅሉብን ልትነግዱ ነው። አለቀ። ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሳት እናውራበት። እኔ ፋራ አይደለሁም። ላሳይህ ቪዲዮ አለ ሲዘጋባት ይያወራል። አንዴ ምን መሰለ ለማንኛውም ቀንም ይሁን ዛሬ አትግባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ጆከር ሳይኖር ዮኒ አካውንት እንዴት እንደሚዘጋ ታውቃለህ አይደል? አዎ ለማንም ሳይድ አልያዝም ጆከር ለማንም ሳይድ ሳይዝ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ አስገብቶ በክብር አወራው ወረደሱ። ያ እኔም ፌር ነው ያለው ደግፈን ነበር እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም ነጥብ ጥለናል። ተፈተፈተና ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት ተፈተፈተን በጣም ከባድ
ኤኒዌይ ነጥብ ጣል። ለማንኛውም ይመቻችሁ፣ ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ከሌላ አትገባም እንዴ? ከዚህ በላይ ምን ይምጣ? ከዚህ በላይ ያደርገው ማንንም ሳይድ አላችሁ። ጃኒ አንዴ ቆይ፣ ጆከር ለዚህ መልስ ትስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። እዛ ላይ ሿሿ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል አንዴ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት እውነታ ካለሽ ኦኬ፣ ቴሌግራም ላይ ትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለው ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበደለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ believe me ምንም ነገር በቃ እዚያ ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? ህዝብ ካንቺ ጋር ይቆማል። እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ ይሄ ህዝብ ነው፣ የሚጥልሽም ይሄ ህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ ባብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለም። በሌላ ስልክ ነው የሚከ ከላይቭ ማስወጣት ፈልጋችሁ ከሆነ አይቻልም። አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል። ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን? ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ሲስተሙ ገብታችሁ ማለት ትችላላችሁ። እንዴት ተዘጋ አድርጌ ባን አድርጌ መፖስት እችላለሁ። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔም እንድልክልኝ አልፈልግም። መፊት ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው? ቪዲዮ መክቶ ነው ለኔ ላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረ እኮ የደወለበትን ሰዓት አሳየ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ሆኖ ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ሽንት ቤት ሆኖ ቪዲዮ ማውራት ማለት መደበቅን ለማመጣው መደበቅ ለምን መጣ ይልኝ እናቀርብላቸው። ሜቢ እሷ በህክምናም ወይ ሆስፒታል ነገር ያላቀርብን በራሴ እኔ ከጆን ዳንኤል ጎን ነኝ። መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነውን ደቂቃ ጠብቆ ነው የወጣ። በቃ አሁንም አለው ብሏል። ይምጣ፣ ከመጣች ይመጣል። በአዶናይ አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው ጋይስ? ሁሌ በውሸትና በተለያየ ነገር እንዴት ተከሰስን እንኖራል። ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ያለ ሰልፍ አቢዩዝ ራሳቸው የሚጎዱ ሰዎች ማንም ስማ፣ እኩልን አዳምጠኝ። ማንም ይመጣል እኮ ነው ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽኝ እና በረኪና ገብታ አካውንት የተዘግቶ ምናምን ብላ ልታጫውተኝ እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በር ቆልፈው ራሴን ገላለሁ፣ ጎዳለሁ፣ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ አፍ ታምኖ ይፈረድበታል፣ ከማህበረሰብ ይገለላል ምናምን። እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይህን ታሳቢ ማድረግ አለባት። እሷ መጣ በቃ ደግሞ አይታለች። እሱ ጆን መጦ አንተን የጠየቀው በስነስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሱ አስመስክሮ ያን ያክል ነው የሚወዷት። ስለዚህ ይህንን ድል ተጠቅማ
አንተም አስከብረን እንትን ስለምትል ይህን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ። ትክክል ዋሴ። ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል፣ አሜን ይይዛል፣ ውሸት ነው ምናምን ሊባል ስለሚያስችል መጣ ሀሳብ መስጠት አለባት፣ ግዴታዋ ነው። ይኸውላችሁ እሷ እያስቀመጠች ያለችው መግባት እንደማልችልና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገር ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ። ከዚህ በላይ ራስ መታመምም ህፃናቶችም አይደለም። አዎ ጆከርዬ ቴንኪው እንትኑን ስለሰጠኝ ታይሙን እና እኔ የምናገረው ሃሽታግ ሰላም አሁን እኔ ያየሁት ነገር ምንድነው ሚዲያ ላይ እስናባው ስለነሱ ሳይሆን የማወራው ሚዲያ ላይ አንድ ነገር ሲመጣ እኔ ተበድያለሁ ብዬ ከወጣው እውነት ላይክ ተበድያለሁ ብዬ ሚዲያ ላይ ከወጣው እውነቱን ማምጣት አለብኝ። በቲፎዞ በፖሎር በቪው የምትራመዱ ሰዎች አላችሁ። ሴት ልጅ ስትበደል ማንኛችንም ሰው በሴት ሳይድ እንቆማለን። ሴቶችም እኮ አሉ። አሁን ስለ ጃኒ ሳይሆን ሴት ሆኖ ቤት ውስጥ ወንድነትን የሚነጥቁ ሴቶች አሉ። ጋይስ ሴት ተበድላለች ብለን ወንድ ልጅን እየበደሉ የሚቀመጡ ሴቶች አሉ። እውነት ያማል። ትሳደባላችሁ። ኦፍ ኮርስ ጀግና ሴቶች ቤት ውስጥ አሉ። ግን ወንዱም እየተበደለ እንደ ሴት ወንድነቱ የሚነጠቅ ወንድም አለ። ሚዲያ ላይ እየመጣችሁ በፎሎወር በቪው የምትጓዙ ሰዎች አላችሁ። አንድ ሴት ቂጧን ጥላ ራቁቷን ገንዘቡን አውጥቶ ብዙ ነገር ምታፍኑና በሴት ልጅ ቂጧን ጥላ ራሷ አሳልፋ ራሷን እንደሰጠችው ፎቶ ወጣችሁ ይሄ ኤአይ ነው ብላችሁ የምታፍኑ ከዛ ዘ ኔክስት ዴይ ደግሞ አይናቸውን አፍጥጠው ጁንቴ ይግባላችሁ እያሉ ደግሞ ድራማ የሚሰሩ ሴቶችን የምታግዟቸው እናንተ ናችሁ። በቃ ተበድላ ከሆነ በሷ ሳይድ ነው የምንቆመው። ግን ወንድ ልጅ እየረገጣችሁ ሴት ተበድላለች የምትሉ ሴቶች አንሰማችሁም። እኛ ደግሞ ፌር ነው የምንሆነው። ሴቷ ከተበደለች በሴቷ ነው የምቆመው። ወንድም ሲበደል አብሬ ነው የምቆም። እኔም የወንድ እህት ነኝ። እኔ የሰባት ወንድ እህቶች ነኝ። ቁጭ ብላችሁ ግን እዚህ አታራምዱ፣ ሪቬንጅ አትስሩ። በፎሎወር እና በቪው እየመጣችሁ ሃይድ አታድርጉ። ነገ ሰው ቢሞትም እናንተ ራሳችሁ ነው ሰውን የምታስገድሉ ፎሎወሮች፣ ቪር የምታበዙ ሰዎች። በቃ እውነት ይወጣል። ከተበደለች መጣ እሷን መብት ይሰጣታል። በእሷ ሳይድ እንቆማለን። እኔ ለሁለቶችም ተከታያቸው ለእንትና ነኝ ተከታዩ። እንደውም ለጃኒ የሆነ ሰዓት ጃኮ ሲዘጋ እንጂ ለእንትና ተከታዩ አይደለሁም ጭራሽ። ሳይድ የምይዝበት የሚያገናኘን ቁጭ ብዬ ማያቸው ሰዎችም አይደለሁም። እኔ ንቄያቸው ሳይሆን ማያቸው አይደለሁም። በቃ ግን እውነት ሲወራ እውነትን አውሩ። በቃ ቤትሽን እየከፈትሽ መሄጃ የለሽም። እንግዲህ ጃኒ እንዲሆነች በይ ቁጭ ብለሽ መሄጃ የለሽም። እያንዳንድሽ እንዲህ ነው መነገር ያለባችሁ። እያንዳንዳችሁ ቁጭ ብላችሁ ሴት ተበድላለች እያልሽ ቁጭ አትበይ እዚህ። ማሜ ግን እዚህ ላይ ማለት ነው ሺ ጊዜ ቲፎዞ ቢይዙም አሁን እሷ ስለቀረች እኮ ቲፎዞነቱ ይቀራል ማለት ዳስ ላይ እሱን እኮ ነው የምልሽ። ያ በመቅረቷ ንቀት እኮ ነው ለቲፎዞ አሚ ለፈሎወሮቿ ንቀት። ማኛውን አስገባው ነው መጀመሪያ ላመንሽበት ነገር ደግሞ ላመንሽበት ነገር ሚዲያ እስካመጣሹ ድረስ ተጠያቂ ነው። በቃ እሷ ስታርት ካረገችው መጣ መናገር አለባት። በቃ ወጭላችሁ ሰውን አትደባብቁ በፎሎወር የለም እንደዚህ አይነት ነገር ጋይስ። እንደዚህ ያላችሁ ነው ቲክታኩን ያሳራችሁ ጠቅላላ። ዋናው ግን አሁን የልጅቷ ደህንነት ደግሞ እየፖስተሽ ነው ብላችኋል። ደግሞ ደህንነት እባክሽ በቃ እንደዚህ አይነት እኛ ወንዶች ሴት ልጅ እንደዚህ ሆነ ብላ አልቅሳ ስትመጣ በቃ በሐሰት የምትከስና ወንድ ልጅ የሚበደል ከሆነ ወንድ ልጅ ኢትዮጵያ ያረጋግጥ። አሁን እኔ ልናገር አንድ ጊዜ እናንተ ተናግራችኋል አይደል? ወንድ ልጅ ሆኖ ስንት ነገር አውጥቶ ስንት መስዋዕትነት ከፍሎ እውነት እየከዳችሁ እየሄዳችሁ ከሌላ ወንድ ጋር የራስ ጉዳይ ያላችሁ ስንት ወንድ የታመመ ራሱን ያጠፋ የለም በማይሆን ለምንድን ነው ወንድ ልጅ ሁሌ ዝቅ ተደርጎ የሚታየው ኢትዮጵያ ውስጥ? ኧረ ስንት ጉድ አለ እዚህ አሜሪካ ብናወራው እኮ አንተ አሁን ላይ እኮ በዳይ የምትባሉት እንደውም በሚዲያ ላይ ሴቶች ናችሁ፣ ወንድ አይደለም ሴቶች ናችሁ። ስንት ሴቶች አሉ የወንድን መብት የምትነካላችሁ ቤታችሁ ቁጭ ብላችሁ ጋይስ። ስንት የወንድ ገንዘቡን ንብረቱን ከስክሶ በተለያየ ሀገር ትሆንኛለሽ ብሎ ወይም አሜሪካ የተለያየ ሀገር ተቀምጦ የቤት ኪራይ እየከፈለ ብዙ ነገር እያደረገልሽ
ከሌላ ወንድ ጋር ግን የሌላ ህይወት ያላችሁ ናችሁ ብዙዎቻችሁ። በሴትነት የተጠቀማለሁ ብለሽ የምታመጪው ነገር የለም። ውሸት። እስካሁን አካውንት በሌላ ባዶና አካውንት መንጣት ትችላለህ ልጅት። እስካሁን እኔ ከሁለታቸውም ጎን ነበርኩ። አሁን ግን ከጆ እንዳንሄድ ጎን ነኝ ወንድ ስለሆንኩ በቃ ማንም እናት የወለደችሽ እናት የወለደ መትተነካኛለህ። እኔ በማንም ሳይድ አልሆንኩም። ፌር እንሆን ብዬ ነው የመጣው። አሁን ባየው ነው ፌር አልሆንም። ምሳሌ ነው አይደለም አካውንት የተዘጋ የሁለቶችንም እንስማ። ፌር እንሆን ያልኩኝ እሱ መጥቶ ሲናገር አንድ ሳይድ ነው ምን ሆነ ለጣስካል ስሚ በሌላ አካውንት እኮ መንጣት ትችላለች እኮ መጣ ላስረዳችም ለአንቺ መጻፍ ለእኔ መጻፍ ትችላለች። ማሜ አትደብቁ። እኔ አልደበኩም። ኖ እኔ መጀመሪያ ስለዚህ እስካሁን ደቂቃ ልጅ መጥቶ ክስ ይዞ የደወለችበት ጆከርዬ ስማኝ። ኖ መጀመሪያ ስመጣ ፌር እንሁን ከሱም እንስማ ብዬ ነው የመጣው ነው የምልህ። አሁን ግን እሱ መጥቶ ስለተናገረ በእሱ ሳይድ ነኝ እኔ ጋይስ። ዳሴት መጣ እስካልተናገረች ድረስ በጣም ነው የሚያሳፍረው። እኔ በጣም ማዝነው ምንድነው ያ ቆይ መለጠፉ ምን አስፈለገ? ማታወራ ከሆነ መለጠፉ ምን አስፈለገ? እጄን ቆረጠኝ የተለተለኝ እሱ ነው አለች አይደል? ምን አስፈራት? ወንድ ልጅ ለምንድነው ሁሌ የሚገፋው? ሴት ስለሆነ ጋጋታ ልጁ እኮ ተናገረ። ትላንት የዋንትያን ስላየች ከኔም ጎን እንደዚህ ይቆሙልኛል ብላ አስባ የፈጠረችው አጀን ባን ማድረግ ትችላለች። ባን የሚለውን መጽሐፍና ሲስተም አለው። ቲክታክ እንደሆነ ብዙ ነገር አለ። አሁንም መስናለይት መግባት ትችያለሽ ካለሽ እዚህ ጋር ላንቺ የሚጠቅምሽ ገብተሽ መናገሩ ነው። ለምን እናንተ በዚህ ያው እንትን ስላላችሁ ማሜ መጣር የለ ልጁን ቀደም ስንነጋገር እየሰማች ነው። ከመጀመሪያ ጀምራለሽ ዮኒን አስወርድልኝና ልግባለኝ ገባ ትምጣ እሷም ጎን በጎን ሆናችሁ መነጋገር ትችላላችሁ። አዎ ትምጣ። ለተናገርኩን ነገር ውሸት ነው ብላ ተከሰሰ ፊት ለፊት። ከዚህ በላይ ምን አለ? 100 ምናምን ሺህ ሰው ተቀምጦ አይ ሴት ስለሆንኩኝ በሴትነቴ ስላለቀሽ ተደረግሽ ማለት ሰክሬ ማልቀስ እችላለሁ። ምን አዲስ አበባ ያላችሁ እኮ ከጫፍ እስከ ጫፍ ቲክታከሮች ብዙ የተለያየ ህጉ የማይፈቅደውን ነገር በዛ ላይ እኮ ራሳችሁን ትስታላችሁ። ያን እየተጠቀማችሁ ማናቅ ነው እንደሚመስላችሁ። ከጫፍ እስከ ጫፍ ከእያንዳንድሽ በአካል ሁሉ አውቃችኋለሁ። ምን ክህደት አለው? የጀርባ ህይወታችሁን ከጀርባ በኩል ከቲክታክ በኩል ከቲክታክ ውጭ ያለ ህይወታችሁን እናገር እንዴ። የራስሽ አካውንት ቢዘጋብሽ የባልሽን አካውንት ይዘሽ መምጣት ትችያለሽ። እኔ ለማንም አንገት ደፍቼም አልፍሰው አዲስ አበባ ላይ አመት ሙሉ ስቀመጥ አይቻችኋለሁ። እያንዳንዳችሁ ግማሻችሁ ተሰክራችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ። ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ፣ ሌላ በሁለተኛ ቀን ከሌላ ሰው ጋር የምናያችሁ አላችሁ። ምን አዲስ አበባ ያለ እያንዳንዳችሁ በየክለብ ላይ አታገኛችሁ? ለምንድን ነው የሚዋሽው? ምን ትደባብቃላችሁ? ጆከር ቤቲ ላይም ዳኛችሁ አስገባኝ እያለች ነው። እንዴት አለች? አበባ ስጪ ቤቲ አበባ ስጪ። ወንድ ልጅ ቲክታክ ላይ እየተገፋ ነው። ወንድ ልጅ ሴት ልቂቷን አሳምራ ፀጉሯን ተበጃጅታ መታ ገንዘቡን ከበላች በኋላ በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ። ወንድን አትበድሉ በቃ። አዎ አይ ሁሉም አይደለም። ሙሉ አይደለም። ጆከር ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ። እንደዛ አይነት ሰው አንቆምም፣ ግን ትክክለኛ ቦታ ላይ ያለ ሰው ላይ ነው የምንቆምለት ወንድ እንጂ ለህዝቡ ወንድ አይደለም። የኔ ደግሞ ፉል አይደለም። ይዛኔ ለጌም አንስታ ከዛ ቀየርከው። እንዴት ላስገባት? የቤቲ ፕሮፋይል ይታየኛል ግን የሚገባው በአጠቃላይ ሚዲያ ላይ ቶፒክ ሲመጣ ፌር ሁኑ ነው በቃ። ከሁለት አንግል ስሙ። አንድ ነገር ይዛችሁ አትውጡ ቤት ውስጥ። እኛ ነና ያረጋግጣችሁ እኛ እኮ ነን ያረጋግነው። ወብሳይ ማሜና ጆከር ብቻ ነበሩ ፌር። አንተም ከሱ ጎን ነበር
የሚሰድባት የነበረ ልንገርሽ ልንገርሽ አንድ ወንድ ዲስሪስፔክት እያደረገሽ ለተቀበልሽው ነገር ኃላፊነቱ ህዝብ ሊወስድልሽ ነው የፈለግሽው። ያማ የራሱ አመለካከት እኮ ህዝብ ይኸውልሽ እኛ ማሜ ሚጣ አንድ ነገር ቆይ ዲስሪስፔክት አረጋትን ደበደባትም ተለተላትም አብራው ኑራለች። ይውላችሁ ህፃናቶች እኮ በመጀመሪያ ጆን ዳንኤል ያንን ጥፋት አጠፋ፣ እስር ቤት ገባ። እስር ቤት ሲገባ ከልጁ ጋር ቀጠለች አይደል? ከልጁ ጋር አብራ እየኖረች እያለ ይሄ ልጅ ተፈታ። ይሄ ልጅ ከተፈታ በኋላ ንፍጣሞች አይደለም በደንብ እየተመለከትን ፉክክራቸውን እሱ በደቡብ በኩል እንኳን አንደኛው በኩል ሲገባ እሱም አንደኛው በኩል ይገባል። ለምንድን ነው የህፃን ልጅ ጨዋታ የምንጫወተው? አልወለድሽ አላልሽ ዲስሪስፔክት የሚያደርግሽን ሰው ጥለሽ ነው። በድሎኛል አለች አይደል? በዳይ መጥቶ ሲናገር ተበዳይ መናገር ለምን አቃታት? ይሄ እኮ ስህተት ነው። ይሄን እኮ እኛ አልካርንም እኮ ይሄ ስህተት ነው። የምን ስህተት ነው? ውሸት ነው። በቃ የያዘችው ነገር ውሸት ነው። ቆይ የኔን አመለካከት ነገር እኔ ማንም አይከፍለኝም፣ ማንም አያሳድረኝ። ሁለት ነገር በእኔ የካያሱት ነገር አንደኛው ሽንት ቤት ማውራቷ፣ ሁለተኛ ደግሞ የበደላትን ይሄ ሁሉ የበደላትን ሰው አዲስ ጓደኛ ከያዘች በኋላ ለምንድን ነው በተደጋጋሚ እስር ቤት ላይ ጠየቀችው? ለምን ደወለች? እኔ ጥያቄ ሆኖብኝ ለምን ከወጣ በኋላ ለምን ደወለችለት? አዶኔ ጋር እስር ቤት አብሬ እናንተ ትክክል አይደለም። ራሳችሁ አመለካከት ነው። ለምን ጠየቀው? ምን ጉድ ነው? እኔ ቆርጦኛል ያለችው እስር ቤት ሄዳ ለምን ጠየቀች? አይደለም አዶናይ ጋር ሆና ለምን ደወለችለት? የደወለችበትን ሰዓትና እስከ ቪዲዮ ፖስተልሽ እኮ ምንድን ነው የምትሉት? እኮ አሁን እሱን መታ ማረጋገጥ አለባት እኮ ነው። አሁን ይሄ እውነት ሲያወጣው ነገር አይሁን ማረጋገጥ አለባት። እሷ ብላ እኮ አምናችኋት ነበር። እሱ ደግሞ ማስረጃ ሲያመጣ ለምንድን ነው የማይታመን እኮ? አለመምጣቷ ጥፋት ነው እንጂ አሁን እሷ አለመምጣቷ ውሸት ነው እንጂ ያሳየው ነገሩን እኔ መደምደሚያው ልስራት አለመምጣቷ ውሸት ነው። ፕላስ ደግሞ ሆልዶን መደምደሚያው ነገር ለምለጣች ወይ ሳይት አንድ ደቂቃ የወሬ ጥማት ቲት እያደረጉ ነው። እሱን በናዩ ላይ ቺት ያደርጋል። ምክንያቱም አንድ ሰው ከተታቷው በኋላ እሱ ችግር የለውም። ለምን ቆረጠኛለች? ለምን ቆረጠኛለች? አልቀበልም። ሀቅን ይዞ መጥቶ ልጁ ተናግሯል። በቃ ለምን ቆረጠኛለች? ሳይቆርጣት ይሄ በህግ የሚያስጠይቅ ነገር ላይ ለምን ቀለለ? አንዴ ጆከርዬ አሁን እሷ መጣ ተናግራ ጆን ዳንኤል ባይገባ ምንድን ነው የምታረጉ? አልቆለት ነበረ። ጆን ዳንኤል ጥፋተኛ ነው። እንደዛ አድርጋችሁ ማየት አለባችሁ። ነገር ቅድም ለምንድን ነው ሰዓቱንና ደቂቃውን ዮኒ ማኛ ራሱ ይምጣና ያሳየን አለ። ዮኒዬ መጥቷል አስወጣ አልኩት፣ በክብር አስወረድኩት። ጆን ሐሳቡን ጨርሶ 2 ደቂቃ ጠብቃታለሁ፣ ጠበቀ። ትምጣና ፊት ለፊት ታዋርደ ሲል መግባት ከገባች ቅሬታ አይፈጠርብህም ማለት ምንም ችግር የለም። ትምጣና የከሰሰችኝ ነገር ትክሰስ ፊት ለፊት ጠበቅን። አካውንቴ ባንተ ተደርጓል። የኛም ኧረ እባክሽ ሰላም ነው። ንፍጣም የለም። ሚዲያን ከእናንተ በፊት ነው እኛ የጀመርነው። ባይ ዘ ወይ ያሳስራል። ሰው ቆርጠኝ ብላ ምትሰሱ ጆኮ 2 ደቂቃ ሰጥኛለህ ፕሊስ። አንድ ነገር ተናግሬ እሺ በሰላም ብያለሁ ሁላችሁንም ከላይታችን በመጀመሪያ እስቲ ፎሎ እንደራረግ፣ ፎሎ አድርጉ። በመቀጠል እኔ አንድ ጥያቄ አለኝ። የመጀመሪያው ነገር እኔ አሁን ይሄ መደፈር አለመደፈር ምናምን የሚለው ወይ ወንድ ጠየቀኝ አልጠየቀኝ የሚለው ኢትዮጵያ ውስጥ እኮ በነፃነት እኮ እናቶች እኮ ሞለክሲዎች፣ ቄሶች ምናምን የሚደፈሩባት እኮ ሀገር ነች አይደል ኢትዮጵያ? ምንድነው ብርቁ? እኔ በጣም ይሄ ነገር እንደ እንትን ተጋነነ። አንደኛ ይሄ አጀንዳ ዛሬ ሀገር እርስ በርስ ጦርነት እየተደረገበት ያለ፣ ብዙ እናቶች እየሞቱ ያሉበት፣ ብዙ ህዝብ ዋጋ እየከፈለበት፣ በረሃብ እየተሰቃየ ያለ ፖለቲካ ነው እንዴ እየሰራን ያለ ነው? ጆከር የሚወራው እኮ ጆከር ስለ ልጆቹ ብቻ እናውራ።
ፖለቲካ መሰዳደብ መገለማመጥ አትችል። ሀሳብሽን ስጭና ሀሳባችሁን ሰጣችሁ መለያየት እንችላለን። ያ እና ምንድነው ጆኮ ይሄ አጀንዳ የመንግስት አጀንዳ ለመሆኑን በምን እናውቃለን? ሀገር በጦርነት እየታመሰች ነው ያለችውና አሁን የኢትዮጵያ ህዝብ እንዳያዳምጥ ፖለቲካውንም እንዳያይ እየሆነ ያለውን እንዳያይ ስራዬ ብሎ ትናንትና የሆነች ልጅ ተደፈርኩ አንዱ ሊደፍር ሞከረ ብላ መጣች። ዛሬ ይሄ አጀንዳ መጣ። የመንግስት አጀንዳ መሆኑን በምን ይታወቃል? እሱ ሊሆን ይችላል። ፋኖ ይችላል። እኛ እኮ ፋኖ ይችላል። ምን ችግር አለው? እኛ አሸናፊ ነው። ያ እኔ አይ ቲንክ ምንድነው የአማራ ተወላጅ የሆነ ሰው በአሁኑ ሰዓት ሌላ አጀንዳ ሊኖረው ይገባል። ምክንያቱም የራሱ ህዝብ ችግር ላይ ነው ያለው። ቤት የጥያቄዎች ቀጥታ ወደ እኔ ነው። የመንግስት አጀንዳ ሊሆን ይችላል። አንተ ብሔርተኛ ነህ፣ ነፍጠኛ ነህ፣ የፋኖ ደጋፊ ነህ፣ የመረርክ ፋኖ ነህ። ስለዚህ ይህን አጀንዳ እንደተቀበልክ አዎ፣ ይሄኛውንም እሷንም ስለማውቅ ለማነጋገር ነበር የገባው። ጥሩ ነው። ይሄ ከሆነ መንግስትም የመንግስት አጀንዳ ስለሆነ ከሆነ እሷ ውሸታም ናት፣ እሱ እውነት አለው። ምንም አጀንዳ ሊሰጠኝ አይችልም። ነገም ዛሬም እናሸንፋል። የአማራ ህዝብ ስቆ ይኖራል ነው ጆኮ ያገባናል። ምክንያቱም አሁን እዚህ ቦታ ላይ የተቀመጠ አብዛኛው የኛ ህዝብ ከቁም ነገር ከመስራት ይልቁንስ እንዲህ አይነት ነገር ላይ ተጠምዶ መዋል የሚወድ ህዝብ ነው ያለ። ሶ እንዲህ አይነት ነገር ለኛ ይመለከተናል ወይ ነው ዊ ዶንት ኬር እና ቤትዬ ልዝጋው እኔ አንድ ነገር እዚች ጋር ልናገር ቤትዬ፣ ምናልባት አንዴ እባክህ ወደ ሌላ ነገር የመንግስት አጀንዳ ነው። ትናንትና ሌላ ሰው ዛሬ ሌላ ሰው እየመጣ ፋኖ ያሸንፋል። በቅርብ 4 ኪሎ እንገባለን። 45-50 ሺህ ሰው እያዳል ይኸውልህ ጆካ ቤት ያለችው እኮ 100% ትክክል ነው። ግን ሆነም ቀረ አንተ ቤት ባይወራም ሌላ ሰው ቤት ተይዞ ሁሉም ሰው ተከትሎ እዛም አንጀባ መምጣቱ አይቀርም። በአጭሩ መዝጋት ካለባቸው እነዚህ ልጆች የሚዲያ ሰዎች እስከሆኑ ድረስ ሴራቸውም ለማጋለጥ ብቻ ነው እንጂ ትክክል ነው። ሰው እየተሰበሰበ 100,000 ሰው ጆኮ ቤት ዛሬ ሲገባ የገባው ይሄ ምልሽ ኖርማሊ የተለመደ የቲክቶክ ሰው አይደለም። ዛሬ አማራው ከኔ ጀምሮ ቁጭ ብሎ እየተመለከተ ነው የነበረው። እኛ ይሄ ነገር በአሁኑ ሰዓት አይመለከተንም። የራሱ ህዝብ እየነደደና እየሞተ አንድ ቀን ሳይጨንቀው ፍትህ ለማይጠይቅ ማንም የቲክቶክ ወንበዴ ለኛ አይመለከተንም። አጀንዳ አድርገን በእኛ በህዝባችን ላይ መጫን ያለብን አይመስለኝም። ጆኮ ሪስፔክት አዎ እኔ አመሰግናለሁ። ሁላችሁም ቤትያ ማሜም ሁላችሁም አከብራችኋለሁ። እኔም እቺን ነገር ስላሰብኩና ነገሩን ለማጣራት አምጥቼዋለሁ። እነሱም ጆን ዳንኤል መጥቶ ባልተቤቱ አላደረኩም ብሎ ሲወጣ ያችኛይቷ አልመጣችም፣ ግን አለች። ግን እዚህ ጋር ማስረዳት የምፈልገው ነገር ሚዲያው ሆነ ምድርም ላይ ሆነ ባለጊዜ እኛ ነን። እንደሞትን እንዳለቀስን አልኖርም። እዚህም የተሰበሰበው አማራ ደጋፊ ነው። ወደ ፖለቲካው ዘርፍ ከገባን በዚህ በማምታታትና በማጫጫ የተለያዩ ፌመሶችን ገንዘብ በመክፈል አጀንዳ የሚያስቀጥል ከሆነ ዛሬም አቋርጠናል፣ ነገም እናቋርጣለን፣ ከነገ ወዲያም እናቋርጣለን። አቅም እንዳለ ማሳየት እንፈልጋለን። አጀንዳ መሆኑን የምታውቀው የብልጽግና አክቲቪስቶች ፌስቡክ ላይ ያሉ እነ ሙክታብ እነ ተሙ ምናምን የሚባሉ ሰዎች የነዚህ ልጆች ቪዲዮ አሁን ሙክታብ የሚባል ሰውዬ የዚችን ልጅ ፎቶና የልጁን ፎቶ በመለጠፍ እየጽፏል። እነ ሙክታብን የሚያክል ሰዎች ሚስ ይሄ ይህንን ህዝብ ብሬኖሽ በማድረግ የተጠመደ መንግስት ስራዬ ብሎ ያመጣው አጀንዳ እውነትም ቢሆን እኛ የማንም ውርጋጤ ለሚያመጣው አጀንዳ እኛ የሚያገባን አይመስለኝም። ለእኛ በነገራችን ላይ አሁን ላይ ከዚህ የከፋ በጣም ብዙ ችግር ያለን ህዝብ እስከሆነ ድረስ ስለዚህ አንተ የፋኖ ደጋፊ ነህ አያገባህም እያልሽ ነው። ቀጥታውን ዝም ብለሽ ነገር ፋኖ ደጋፊ ነህ ፋኖ ነህ አያገባህም። አይ እኔ የመረርኩ ደጋፊም ሳልሆን የመረርኩ ፋኖ ብዙ ዋጋ የምከፍል። ስለዚህ እኛ ይሄ ነገር ማምጣታችንና ማጋለጣችን ደግሞ በቤታችንም ላይ ሆነ በምንም ለሁለቱም ጓደኛ ነኝ። ወጣ ስል ከብሔርተኝነቱ ለሁለቱም ጓደኛ ነኝ። በሐሰት ህዝቡ ከሚምታታና አጀንዳው ከሚቀጥል ዛሬ አመጣሁት። እሱ እውነቱን ተናገረ። እሷ ነይና ተናገሪ ስትባል አልተናገረችም። አጀንዳውን በዚህ ቆርጬዋለሁ። ነገም ዛሬ ሚዲያ ላይ አቅም እንዳለን ማሳየት የኛ ግዴታ ነው። ጆከር አንድ ነገር ልበል ከመውጣት በፊት አመሰግናለሁ። መልካም ጊዜ ይሁንላችሁ። እሺ ቤትዬ ጨርሽ ያለው ችግር የለም። እኔም ልወጣ ነው። አንድ ነገር ልበል ዘው እንደመጣለው ልትል እንዳይሆን በቃ ዛሬ ማለቅ አለበት። በቃ አልመጣችም ጨረስኩኝ። እሺ ጆከር
አመሰግናለሁ ስላስገባኸኝ። ቴንክ ዩ ቬሪ ማች። አሪፍ ነው ያደረከው፣ እግዚአብሔር አሪፍ ነው ያደረከው። ብዙ ነገር ተምረናል። ባይኒ ሚንስ ይሄ አንዳንድ ጊዜ ነፍጠኛም በሆንም ለሚመጣው ነገር ኃላፊነት ወስጄ በሁለቱም በኩል ማለት ነው። እንዴ ምንም ቢሆን እኮ ለማህበረሰብ ስለሆነ ዓላማ በባህሪ በቦሌም ሰው የሚማርበት ነገር የቤቲ ሀሳብ ደግሞ የምገዛው የማንን ሀሳብ መሰለህ? የቤቲ ሀሳብ ብሔርተኛ ስለሆነች ይህ ብሔርተኛ የሚሰጠኝን ነገር መቀበል ግዴታ ነው። እየሞትን እየተገደልን ዛሬ ሆነም ቀረም ከሞላ ጎደል የሚሰራበትን ነገር ስንት የሚወራበትን ነገር እኮ በማንም ትርኪ ምርኪ ወሬ ሰው እንዳይያዝ ነው። ስለዚህ በአጭሩ መዝጋት አለባቸው በሚል ነው እንጂ ትክክል ነው ያወራችሁም ነገር እኮ ትክክል ነው። እኔም ለወርድ ነው አንድ ላመስግን ጆከርዬ በጣም አመሰግናለሁ። ሆነም ቀረም ማለት ነው እቺን ነገር ልበል አንድ ደቂቃ ምናልባት ሁላችሁም ቴንኪው ስለመጣችሁ አመሰግናለሁ። ሁለቱም ጓደኞቼ ናቸው። ይሄን ነገር አምጥተን ፊት ለፊት ማነጋገር ለኛ የሚጎዳን ነገር የለም። ሁለተኛ ነገር ዛሬ ግን ከትንሽ እስከ ትልቅ እሷ መታ የተናገረችበት ወይ ትክክል ነው፣ የሰጠችው ሀሳብ ትክክል ነው። ለምን ካልከኝ ከቄስ እስከ ሼክ ከባለስልጣን እስከ ባለሀብት አንድ ባለሀብት ብቻ ነው ዛሬ ለኛ የቆመና ለአማራነቱ ከሀገር ለቆ ተሰዶ አንድ ወርቅ ዋይተነው ብቻ ነው ራሱን ተሰዶ በአማራነቱ ይታገላል። ጆከሪ ባይ ባይ ማምዬ ቴንኪው። ሌላው ባለሀብትም ሆነ ሼክም ቄስም ሆነ የአማራ ሞት ማንም ሲጨፈጨፍ ዛሬ በጅምላ ስንገደል ስንጨፈጨፍ አማራ ሆነው እጃቸውን አጣጥፈው የሚመለከቱ ብዙዎች አሉ። እኔ ችግር የለብኝም። ኦኬ እኔ ደግሞ እንደኔ ያ ሰፊ ማህበረሰብ ከአያቶቻችን ጀምረው ኢትዮጵያን አልቆረቆሩም፣ ኢትዮጵያን ከፍ አላደረጉም። ለሌላው ሲሆን በቤተ ክርስቲያን በመስጂድ ጥቁር ለብሳችሁ አልታያችሁም። አማራ ለኢትዮጵያ የበደላት ነገር ምንድን ነው? ይሄ አጀንዳ የመጣው መንግስት ዛሬ ላይ ምድር ላይ ብዙ ትግል አለ። ይሄ አጀንዳ የመጣ ሚዲያ ላይ ያለውን አማራ አፍ ለመሰብሰብ ነው። ያን ደግሞ እኔ እዚህ ጋር አምጥቼ ያደረኩትን አድርጋለሁ። ጓደኞቼ እኔ አሁን እኔ ይሁን ገልበል ጆከርዬ የእምነት አባቶች በየሁሉም የእምነት አባቶች ታዝበናቸዋል። ቀን የጊዜ ጉዳይ ቀጥ